ሰላም ውድ ያለምነሽ ቻናል ተከታታዮች ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት እግዚአብሔር ሰላምታ ይድረሳችሁ ይድረሰን እያልኩኝ እህታችሁ አለምነሽ ምት የቃልዬ እናት ከተተፍ ብዬላችኋለሁ። እንዴት ናችሁ? እንዴት እስከዚህ ሰዓት አደረሳችሁ? አደረሰን ፍራት እና እንዴት ነው? እኔ ደህና ነኝ እግዚአብሔር ይመስገን። የሙዝ አፍቃሪ ነኝ። ሙዝ ለምትወዱ ነው ተጠፋፍተናል። ያልገባው ሰሞኑን ቪዲዮ እየለቀኩ ነው። ድምፅ ምናምን ያው መታገስ ዋጋ አለው የሚባል የሰው ልጅ ትዕግስት መታገስ ግርማ ነው። ትህትና ድል ነው። ለመናገር ነው በትዕግስት በትህትና ብዙ ነገሮችን እያሳለፍኳቸው ነው ያለው። አሁን በተለይ አሁን ደግሞ ቀኑ እየደረሰ እቺ ወር ናት እንግዲህ እቺ ሰኔ ነው። አሁን ዛሬ 3 ነው ሰኔ። እቺ 27 ቀን ነው የቀረችኝ ኢትዮጵያ ልገባና ብዙ ቻሌንጆችን ብዙ ነገሮችን በመታገስ በትዕግስት በትህትና እያሳለፍኩ ነው። ሰው እውነት ትህትና ነው የሚጠቅመን። ብዙ ነገሮችንም በትህትና ማሳለፍ እና በተለይ ስደት ሀገር ያላችሁ እህቶቼ ወደ ሀገራችሁ ሰዱ ስትሉ ትዕግስት ያስፈልጋችኋል፣ ትህትና ያስፈልጋችኋል። ማለት የፈለገ ነገር አብራችሁ እንኳን 4 5 ዓመት 6 ዓመት እድሜ ልካችሁ አብራችሁ ብታረጁ የሰው ነው። ስለ እናንተ ምንም አይነት ግድ አይሰጠውም። ብዙ ነገሮችን ብዙ ቻሌንጆችን ታሳልፋላችሁ። ተደስተሉ ብዙ ነገር በቃ ያው ነገሮችን አይቼ እንዳላየሁ ምናምን ማሳልፋቸው ነገሮች አሉና አይታችሁ ማሳለፍ ፈርታችሁ መቻል በቃ ትዕግስት ጽናት ያስፈልጋልና መታገስ ያስፈልጋችኋል። እና ደግሞ አገር ስትገቡ ደግሞ ከዚህ በየወሩ ደግሞ ስለሚከፈላችሁ አገር ቤት ስንገባ ደሞዝ አይከፈለንም ከየት እናገኘዋለን እንዴት እንኖራለን ብላችሁ እንዳታስቡ። አገራችሁ ስትገቡ እኔ አሁን ሀገሬ ልገባ ስለሆነ አይደለም እናንተን በርቱ ጨኩኑ ብላችሁ፣ ግን ደግሞ ቢሆንም አገራችን እንደወጣን አንቀርም፣ ግዴታ መግባት ስላለብን ትዕግስት ያስፈልገናል። ሀገር ስንገባ ሴቭ ማድረግ ያስፈልገናል። ግን ደግሞ ከሀገር ቤት ሲገባ ደግሞ በተለይ ማድረግ ያለባችሁ ትልቁ ነገር ምንድነው ብዬ ብላችሁ ቤታችሁን ሳሰሩ እንዳትገቡ። አሁን መግባቴ በጣም የሚያስደስተኝ ብር ይዤ እንዳይመስላችሁ። ምንም ብር የለም ከእጄ። እንዳው አለኝ ከተባለ ከ200 ብር በላይ ከ200 ሺህ ብር በላይ ሄዛ አይኖረኝም። ምክንያቱም ከሀገር ቤት ከኔ አካውንት እንደዛ ቢሆን በቃ በጥቅሉ 200 ሺህ ብር ቢኖረኝ ነው። ከዛ በላይ የለኝም። ግን እግዚአብሔር ይመስገን ያ ካለኝ እሰራለሁ። ግን ለመግባት የሚያስደስተኝ ቤቴን ስለሰራሁ በቃ አይኖረኝ ዕቃ ምናምን ሶፋ ተውት። እሱ የቅንጦት ነው። አሁን በቃ የቤት ዕቃ የምፈልጋቸውን ቁምሳጥን ያልጋን ቡፌን ከገዛው ሶፋው ደግሞ ቀስ ብሎ ይመጣል እና ቀስ ብሎ ይመጣል። መጀመሪያ ቤታችሁን ስርታላችሁ የራሳችሁ የሆነ ህይወት እንዲኖራችሁ ስትፈልጉ ድጋሚ እንዳትሰደዱ ከሆነ የራሳችሁ ቤት ሊኖራችሁ ይገባል። ሄዳችሁ ክራይ አንዳንዶቻችን የምንጎዳ ምንድነው ሄደን ተከራይተን እንኖራለን፣ ሄደን ተከራይተን እንሰራለን። በጭራሽ እንዳታስቡ። ተከራይቶ መስራት ተከራይቶ መኖር ምን አይነት ዋጋ እንደሚያስከፍል ወር ሳይሞላው ክራዩ ይደርስባቸዋል። ወር እንኳን አይሞላውም ክራዩ ሲመጣ ተደረይ ገና በ28 ቀን በ27 ቀን የቤት ክራይ እኔ አይቻል አዲስ አበባ ሲስተሮች አሉ አዲስ አበባ አሉ። ግን የቤት ክራዩ ሲደርስ ተለበሉ ነው የሚባሉ። ተለበሉ እኔ እዛ ቆይቻለሁ። ቋቋቋቋቋ በሩን ግልብጥ እያደረጉ አንደኛ ልጅ ወልዳችሁ ተከራይታችሁ ለማሳደግ ልጅ ወልዳችሁ ለመኖር በጣም የሚከብድ በጣም። ምክንያቱም ያከራያችሁ ልጆች አከራይ ነው የሚመስሉት። በቃ ይቀጣሉ፣
ልጆች ይማክራሉ ምናምን። ለምን ካላችሁ ደግሞ የልጆቻችን ዱላ ካልፈለግሽ ውልቅ ይዘሽ ነው የሚሉሽ። እኔ ስንት ቀን ታግሻለሁ ከሲስተር አከራዮች ጋራ በጣም በትዕግስት አልፌያለሁ። ምክንያቱም የሲስተር ልጅ ገና ሕፃን ናት። እኔ ወደዚህ ስመጣ የ3 ዓመት ልጅ ነበረች እና መጫወት ፈልጋለች። ሕፃናቶች እንዲህ እንደምታውቋቸው ጨዋታ በጣም ነው የሚፈልጉ ጨዋታ እና እሷ ስትጫወት መጫወት እየፈለገች የአከራይ ልጆች የሲስተር ልጆች ይዘው ጥፍጥፍ ይሰሯታል። አልቅሳ ስትመጣ እኔ በጣም ትዕግስት የለኝም፣ አልወድም። በጣም ነው የምናደድ እና ሂጅ ስናገር ልጆችን ከጠላችሁ ቤት ልቅቅ አድርጋችሁ ውጡ ነው ያሉ እና ትዕግስት ያስፈልጋል፣ መታገስ መጽናት ያስፈልጋል። ከሰው ቤት ስትኖሩ ተከራይ ሆናችሁ በምትኖሩ ሰዓት ማርያምን ትዕግስት አለ፣ ትዕግስት እንዲኖራችሁ ይፈለጋል። ዝም ብላችሁ ወዲያውኑ ትግ የምትሉ ከሆነ ምናምን አስፈላጊ አይደለም። ግን ደግሞ ከወጣችሁ አይቀር ከወጣችሁ ስትመጡ ስደትን ስትሄዱ ለምን ዓላማ እንደመጣችሁ መጀመሪያ ማድረግ ያለባችሁ ነገር ቢኖር ቤት መስራት። ከዛ በላይ ያለው ትርፍ ነው። ሌላው ቅንጦት ነው። እመቤቴ ሌላው ይህንና በስመ አብ። እኔ ብዙ ልጆች አሉ ባጃጅ ገዛን ምናምን። ባጃጅ ሲገለበጥ ይገለበጣል፣ መኪና ሲገለበጥ ይገለበጣል። ወጪው ብዙ ነው። መጀመሪያ ግን ባጃጁ ይጠቅማል አይጎዳም። እኔ ይጎዳል እያልኩ አይደለም። እኔ ይጎዳል እያልኩ ሳይሆን ይጠቅማል። ግን ሲጠቅም ደግሞ የሚጠቅመው መጀመሪያ ቤት ኑሮ ትርፍ ሲኖር ነው። ባጃጅ የሚገዛው ትርፍ ብር ካለ ችግር የለም፣ ባጃጅ መግዛት አይጎዳም። ግን ትርፍ ብር ሳይኖራችሁ ባጃጅ እንግዛ ብትሉ ምናምን ሙሉ በሙሉ በስነ ስርዓት ሰርቶ እንኳን ያ ሰው የባጃጃችሁን ብር ሰርቶ አያስረክባችሁም። ለምን ሰርቶ የማያስረክባችሁ እንትን ይላል፣ ይሸውዳችኋል። ለእናንተ እንትን የምትሉትን ነገር እናንተ አስፈላጊ ነው ይሄ ይበቃናል የምትሉትን ገንዘብ አይሰጣችሁም። ገባችሁ? ስለዚህ መጀመሪያ ማድረግ ያለባችሁ ምንድነው? ቤታችሁን መስራት ነው። ባጃጅ ከመግዛት መኪና ከመግዛት በፊት ቤታችሁን መስራት ነው የሚያስፈልጋችሁ። ተግባባ? ቤት ካላችሁ ባጃጅ አላችሁ፣ ባጃጁ ይደርሳል። ቤት ከሌላችሁ ግን ባዶ ቆርቆሮ ሄዳችሁ ስትከራዩ ቤት እንኳን ሌላ ቦታ ለመልቀቅ ስትፈልጉ በቃ ያን ያላችሁበት አልመቻችሁ ብሎ ሌላ አዲስ ቤት ለመቀየር ስትፈልጉ የምትገዙት ዕቃ ተሰባብሮ በቃ ኩትኩት ብሎ እንደገና ሶፋው ተጫጭኖ ብዙ ነገሮችን ቤት ስትለቁ ማርያም ቤት ተከራይታችሁ ትኖሩ ከሆነ የምትተኙባት አልጋና አንድ ድስት የእንጀራ ማስቀመጫ መውሰድ፣ የእንጀራ መብያ ሰሃን፣ ቡና እስከ ጀበና ምናምን ብርጭቆዎች፣ አለቀ ነገሩ እና ቢላም መክተፊያ። ከዛ ውጭ ብዙ ነገር ገዝታችሁ ባትከራዩ ነው፣ ምክንያቱም ስላየሁት ማለት ነው። እና ስደት ሀገር ሆናችሁ ትዕግስት ያስፈልጋችኋል። ታግሳችሁ ቤታችሁን ሰርታችሁ አውቃለሁ፣ ይገባኛል። እኛ ስደት ሀገር ያለን ሸክማችን ብዙ ነው። ብዙ ስናወራ እንኳን ራሳችን የመዞር አሁን እኔ ብዙ ሳወራ ቪዲዮ እያወራሁ በምቀርጽ ሰዓት ራሴ እየዞረ ነው የምቀርጽ። በቃ ምክንያቱም የምንፈልገው ነገር አሁን ሀገር ቤት ራሳችን ሲያመን ቅቤ እንቀባለን፣ የሆነ ነገር ስንሆን የሆነ ነገር እንትን እንላለን። ከዚህ ግን በሰው ሀገር ግን ብዙ ነገሮችን ብዙ ቻሌንጆችን አልፈን ስለምንሄድ ከታገስን አይቀር ከሰራን አይቀር ግን መሬት የያዘው ነገር ጥቅም አለው። ቤት የያዘው ነገር ጥቅም አለው። የምንጠቀም ቤት ስንይዝ ነው፣ ቤት ስንሰራ ነው። ቤት ከሰራን ሀገራችን ላይ የተለያየ ስራዎችን ሰርተን የመብላት መብት አለው እመላለሁ። ምክንያቱም የቤት ኪራይ አለብን አንል፣ የኪራይ ቤት አለብን አንል፣ አሁን አከራዮቻችን መጡ ተናገሩን አንል፣ አንሸማቀቅም ቤት ካለን። ቤት ከሌለን ግን በየጊዜው እንዴት አደራችሁ ሲሉ ተሸማቀቅ፣ ሽንት ቤቱ ሞላ፣ ውሃ ደፋችሁ፣ ልብስ አጥባችሁ ውሃ ደፋችሁ ትባላላችሁ፣ እንደዚህ ሆናችሁ ትባላላችሁ። ብዙ ነገር ብዙ ቻሌንጆች ታሳልፋላችሁ በሰው ሀገር ስትኖሩ ማለት ነው። የኪራይ ቤት ስትኖሩ ግን ስደት ተተሰደዳችሁ አይቀር ኮስተር ብላችሁ ቤታችሁን ስርቱ። ከዛ በኋላ ነው
አሁን ለህር ነው 27 ቀን ቀርቶኛል። አሳያችኋለሁ ምን የመሰለ ቤት የምሰርቼ አሁን በባለፈው እንደውም ለቅቄዋለሁ። ቀለም እየተቀባ ዝም ብሎ ቀርጾ ባለቤት የሁለት ደቂቃ ነው ምናምን ልኮልኝ ለቅቄዋለሁ። ቤቴ አሁን ብበላም ካለኝ እሺ ከሌለኝ ደግሞ ከቤቴ እግሬን ዝርግት አድርጌ እተኛለሁ። ምክንያቱም ማን ገባ ማን ወጣልን የቤት ከደረሰብኛል ምን ይናገሩኛል አልልም። በቃ በስነ ስርዓት መኖርን እመርጣለሁ። እኛ አሁን የኛ አረብ ሀገር ሴቶች ግን የዋህነታችን ምን ላይ እንደሆነ ታውቃላችሁ? ገንዘብ ሲኖርና ፈላጊያችን በጣም ይበዛል። በጣም እንዴ ብዙ ሰው እንዴት ናችሁ ብሎ ይደውላሉ። ደህና ናችሁ ወይ ብሎ ይደውላሉ። ብዙ ሰው ናፈቅሽኝ፣ እወድሻለሁ፣ ገንዘብ ለመጠየቅ እወድሻለሁ እንጨምሩበታል። ማርያምን እኔ ምን ነገር ነው ታውቃላችሁ? የሆነ ልጅ ለ5 ዓመት ለዚያው ይሁን ዛሬ 5 ዓመት ይሞላው ዛሬ እና ስጋዬ ነው አግኝቼው አላውቅም። ግን የሆነ ነገር ፈልጎ ይደውልልኝ። ስልኬን ቁጥሬን የሚሰጠው ቢያጣ በፌስቡክ የፌስቡክ ፔጅን አፈላልጎ በሜሴንጀር መደወል ጀመረ። ከዛ ደወለ። ሲደውል እንዴ ማን ነህ ስለው እከሌ ነኝ አለ። እንዴት ነህ ደህና ነህ ወይ ምናምን አልኩት እና ደህና ነኝ እግዚአብሔር ይመስገን እንደት ነሽ ምናምን አለኝ። እኔ ደህና ነኝ እግዚአብሔር ይመስገን አንተ እንዴት ነህ ጤንነትህ ምናምን አልኩት። ከዛ ደህና ነኝ እግዚአብሔር ይመስገን አለና ትንሽ ቆይቶ እህቴ ራሽን ጠብቂ ገንዘብሽን ለማንም እንዳትሰጪ ማንም ላኪ ብልሽ እኔ እንኳን ብልሽ እንዳትታለይ በቃ አንቺ የዋህ ነሽ ምናምን አለ። አይ የዱሬቱ ኩላ ሀገር ያለምንሽ መስዬ ነው መሰለህ አንተ ልጅ ብዬ ዝም ኧረ እኔ ልጅ አሳዳጊ ነኝ የራሴ ህይወት አለኝ። አሁን ለማንም መርዳት የምችልበት ጊዜ አይደለሁም የራሴ ህይወት አለኝ ብዬ ጸጥታችሁ። ከዛ እናቴ ትንሽ ቆይቶ ማናት አለማ አዛ አረገኛ አዛ ማርያምን አዛ በየደቂቃው ጢሪር ሜሴጅ በሜሴጅ መደወል። እንዴ ሰውዬ ያለች እኔ ማውራት አልችልም። አይገባህም እንዴ ነገርኩህ እኮ እኔ ሰውዬ እያለች ማውራት አልችልም እባክህ ተወኝ አልኩት። ከዛ እናቴ ቸግሮኛል ተረጂ አንቺን ያላስጨንቁ ማን ላስጨንቅ አንቺን ስጭኝ ያላልኩኝ ለማን ልበል እንዴ ሸም የሚያስዛችሁ ሰው የለም እንደዛ ሸም እንዴ መድኃኒዓለም አባቴ ደግሞ አሁን ቅርብ ሰዓት ልገባለኝ እኔ ብር የለኝም እያልኩት አይረዳም። የሰው ልጅ የራሱን ችግር ብቻ እያራመደ ስለ እናንተ የማይረዳችሁ ሰው አጋጥሟችሁ ያውቃል? አይረዳም እንዴ አንተ ብር የለኝም በእናትህ በጭራሽ መስሚያ ጥጥ ነው አለኝ። መጨረሻ ላይ መስሚያ ጥጥ ነው አልሰማሽም አለኝ። አልሰማሽም ማርያም አልሰማሽም። አንቺን ያላስቸገርኩ አንቺ ያላክሽልኝ ማን እንዲልክ ትፈልጋለሽ? መስሚያ ጥጥ ነው ትልኪልኛለሽ። አጣብቂኝ ውስጥ መቤቴን እንዴ ሂጅ ብር የለም ያለኝን ግንቦት ላይ ማዚያ ላይ ልካለሁ። በቃ የ5 ወር ነበረኝ ያን ልቅም አድርጌ ልካለሁ። ልገባ ነው ታውቃላችሁ። ሰው ቤት ስትሆኑ ብር ማስቀመጥ አያስፈልግም። በተለይ ልትሄዱ ትንሽ ጊዜ ሲቀራችሁ ብራችሁን ማስቀመጥ አስፈላጊ አይደለም። ከተቀመጠ የ2 ወር ነው መቀመጥ ያለበት ግፋ አይደል። ከዛ በላይ እኔ ከእነሱ ቤት ብር ማስቀመጥ አልፈልግም እና ልካለሁ ያለችኝ እንደውም ቅድማ የግንቦት ወር ጭምር ነው የላኩት። ስለዚህ የሰኔና የስች ወር ናት ደሞዝ ያለችኝ እና በቃ የለኝም አሉ። እንዴ የለኝም ስልኬ ሊፈነዳ ስልኬ በመሴጅ ሊፈነዳ ጠቅሊል በመሴጅ እመቤቴ ቃልዬ ትሙት እንዲያው በዩቱብ ሸር የማይደረጉ ነው እንጂ ትዕግስቱን እውነት ትዕግስት ጽናት ነው ትዕግስት ጀግንነት ነው የሚባለው። በጣም ነው ያየሁት እና እንዴ አልኩኝ በቃ ምንድን ነው ይሄ ነገር ነው አልኩኝ። እንዴ በቃ አስማ ታኝቼ ስነሳ ሜሴንጀር በሜሴጅ ሞልቷል። እንዴ ስራ የለውም እንዴ ልጁ በዚህ ልክ ነው እንደሚጽፍ አልኩኝ። መጨረሻ ላይ ማለት ነው በቃ ተበሳጨሁኝ ሁላ ማርያም በቃ ትዕግስቴን ሁሉ መቋቋም አቃተኝ። እናቴ ትሙት ቃልዬ ትሙት በጣም የተበሳጨሁኝ። ከዛ እንዴ
እንዳጋጣሚ የሆነች ልጅ አባቷ ታሞባት አንድ ከ3 ወር በፊት 5,000 ብር አበድሪያት ነበረ። እግዚአብሔር ስጣት እሷ በእናትሽ እኔ አላውቃትም፣ የጓደኛዋ ናትና ስትጠይቀኝ አበደርኳት። ከዛ በእናትሽ ስጫት በእናትሽ እንደዚህ በቃ እሷ ራሱ ተሳቀቀች። መሴጁ ስልክላት በቃ ገረማት። እንዴ ምን ጉድ ነው ሰው የለኝም ሲባል አይረዳም እንዴ? ሰው የለኝም እያልሽ በዚህ የማይረዳሽ ምን ሆኖ ነው አለችኝ። ከዛ እኔ ምን አውቃለሁ አልኳት፣ ማርያምን እኔ ምን አውቃለሁ አልኳት። ከዛ እሷ 5,000 ብር ሰጠችኝ፣ ላከችለት። ማርያምን ብሩ ከደረሰው በኋላ ጸጥ፣ ማርያምን ጸጥ። እግዚአብሔር ስጥልኝ ብሩ ደርሷል። 5,000 ብር እኮ ምንም አይደለም፣ ትንሽ ናት እኮ እግዚአብሔር ይመስገን እየሰራሁ ነኝ። ግን 5,000 ብር በስቶ ሳይሆን ገርሞኝ የገረመኝ ነገር ምንድነው እንዲያው እግዚአብሔር ስጥሽ ደርሶኛል አይባልም። አንቺ እናንተ ብሩስ ቢደርሰው ድረስ በአፍንጫ ሊደፋኝ በስመ አብ። ብሩ ከደረሰው በኋላ ኧረ እህቴ ደርሶኛል እግዚአብሔር ስጥልኝ አይልም። ዝም እኔው 5,000 ብር ሲጠይቀኝ ሀዛ በላይ አድርጌ የምለከውለት መስሎት ይሆን አላውቅም። ያንም እናቴ አራስ እህቴን አልጠየኩም። ያው ጭንቀት ሲያስጨንቀኝ ደግሞ በህይወቴ የሰው ልጅ ሲያጨናንቀኝ አልወድም እና በቃ ብዬ ደግሞ እኮ አካውንት ማርያም ራሱ አካውንቱን ላከው። ይሄው አካውንቴ ወይኔ ማንም ነው የምትባል ተበድሬ ነው የላኩ ተበድሬ ያለሁኝና በቃ እሷን አንቺ እንድትልኪልኝ ያለሽ ብዬ ነው የተበደርኩ። አስገድዶ ማለት ነው አስገድዶ በህይወቴ እኔ ደግሞ በህይወቴ ከሚጠላው ነገር ቢኖር ማለት ነው ስጪኝ ብሎኝ ሰው አስገድዶኝ ሲወስድ በጣም ነው በቃ ከእጄ መንጥፎ የወሰደው ያክል ነው የሚሰማኝ። አልወድም፣ በጣም ነው የምናደድ እና አስገድዶኝ ማለት ይቻላል። በቃ አስገድዶኝ ምክንያቱም እምቢ ብለው አሁን ብሎክ በዚህ ባረገው ድሮ አግኝታ ብሎክ አረገች ሊላ ይሆናል። የለኝም ስለው አልተረዳኝም። ግራ ግብት ያለ ነገር ማርያምን እንደው ይሄ በስመ አብ መንፈስ ቅዱስ ሰው የለኝም ስትይው የሚያስገድድሽ ሰው እንዴት አባቱ እንደሚያናድድ። ከዛ ምንም አላልኩም። በቃ ትዕግስት እንዳስቸገርኩሽ አውቃለሁ፣ እንዳስጨነቅኩሽ አውቃለሁ። ልትመጪ 1 ሳምንት 1 ወር እንኳን የማይሞላ ነው የቀረሽ ምናምን ሲል ነው ይሄ ነገር። አሁንም ደግሞ ሌላ ነገር ሊያዘኝ ነው እኮ መገናኘታችን አይቀርም፣ ቤተሰብ ነን። ደግሞ ሰዲና ምችልኝ ሊሄድ ነው የራሳ ነገር ሊያዘኝ ይችላል ብዬ 5,000 ብር እንደምንም ብዬ ላኩኝ። ልኬ ብሩ ከደረሰው በኋላ ያቺ እስክታልቅ ነው መሰል እስካሁን ድረስ መልስ የለም። እግዚአብሔር ስጥልኝም የለም። ሰው እንደዚህ ሲያስገድዳችሁ ሰው መስራት እየቻለ አሁን እሱ ትልቅ ነው መስራት ይችላል፣ የተማረ ነው፣ ሰርቶ ራሱን ማስተካከል ይችላል። በዚህ እድሜ መለመን በዚህ እድሜ ስጡኝ ብሎ ሰውን ማስጨነቅ እሱ ለሰው መርዳት እየቻለ እሱ ግና ሰውን ማስጨነቅ አስፈላጊ ነው ብዬ አላስብም። በተለይ ደግሞ አረብ ሀገር ያሉ እህቶቻችን ላኩ እያሉ የሚያስጨንቅ ይሄ ጤናማ ሀሳቤ ነው ብዬ አላስብም። በተለይ አረብ ሀገር ያሉ እህቶቻችን ብር ላኩ ብሎ ማስጨነቅ ጤነኛ ነው ወይም ጥሩ አመለካከት ነው ብዬ አልገምትም። እና በጣም ውስጤ የተሰበረ ብሩ አይደለም እኮ ውስጤን የሰበረው ለ5 ዓመት ከዛ በላይ ኮሮና አዲስ አበባ ፓስፖርት ምናምን እስካስተካከል ድረስ ኮሮና ሁሉ ዘግቶት ኮሮና ሁላ ገብቶ ስንከራተት እንዴት ሆንሽ ተሳካልሽ ወይ አልተሳካልሽም ወይ ደህና ነሽ ወይ ያላለኝ ሰው ገንዘብን ሲፈልግ እንዴት ነሽ ብሎ ደውሎላችሁ ህዛሳ የለንም ስትሉት ሲያስጨንቃችሁ አስባችሁታል? የለንም እያላችሁት የሚያስጨንቃችሁ ሰው አይደብር? በጣም ነው ማርያምን ስሜቴን የተነካው። እኔ ገንዘቡ አይደለም ብሩ አይደለም፣ ብር ችግር የለም። ስጋሽ በቸገረው ጊዜ ያልተጋደድሽ ብሱን በከፋው ጊዜ አብራችሁ ያልበላን ያልጠጣ እሱ አንቺ ሲኖርሽ ስታጪ ከረዳሽ እሱ ሲያጣ ከረዳሽ ይሄ ችግር የለም ማለት ቤተሰባዊነት ነው፣ ማህበራዊ ነው። እኔ ያደኩበት ስኖር ማህበራዊ ነው የምወድ። ከሰው ጋር መብላት መጠጣት እወዳለሁ፣ ግን
አብስሎኛል። ቃልዬን ወልጄ በስያለሁ። ሰውን ለይቼበት ወጥቻለሁ። ዛሬ ሰው የሚፈልግ ከእናንተ ገንዘብ ነው። ከእናንተ በቃ ዝምድናውን የሚያውቀው እናንተ ስትሰደዱና እናንተ የሆነ ቦታ ላይ ሆናችሁ ገንዘብ መስራት ስትጀምሩ ነው ሰው ዝምድናችሁን የሚያውቀው። ማርያምን ካለበለዛማ ዝምድናችሁን አያውቀውም። ዝምድናችሁ የሚታወቅ ብር ሲኖራችሁ ነው። ዝምድናችሁን የሚያስታውሱት እናንተ ገንዘብ ሲኖራችሁ ነው። አለዛ እስኪ ይቺ እህቴ ናት፣ የአክስቴ ልጅ ናት፣ በከፋት ጊዜ ሊድረስላት የለም። እነሱ የሚያስቡት ከእናንተ ዝምድናችሁ በቃ ዘመዴ ናት እኮ ብሎ የሚያስቧችሁ ማርያምን ብር ስትይዙ፣ ስራ ስትጀምሩ፣ የሆነ ቦታ ላይ ስትደርሱ፣ ከዛ ውጪ ለእናንተ የአክስቴ ልጅ ናት ቸግሯት ሆነ የተሰደደች ለራሷ ትሁን አይሏችሁም። ማርያምን የተረዳኝ ነገር ቢኖር አረብ ሀገር ያለን ሰዎች የሚያዝንልን ሰው እንዴት ነው የምናውቀው? እንዴት ነው ሰው አላደለም ተሰደን የሚያዝንልን ስናጣ እንዴት ነው የሚቀፈው? በጣም ነው የሚቀፍ። እኔ በጣም ነው የሚቀፈተኝ ማርያምን። እንዴት ነው ያልኩኝ? በቃ እንዴት ሲያስገድደኝ እንዴት ተቃጠልኩኝ። እንዴ ይህ ልጅ እንደዚህ የሚያስገድደኝ ገንዘብ የሚለኝ እኔ በከፋይ ጊዜ እንደዛ ስንከራተት አዲስ አበባ የትራንስፖርት ብር እንኳን የሌለኝ ሆኖ ከሚገርማችሁ አዲስ አበባ እያለሁ ፓስፖርት ላስተካክል አዲስ አበባ ሄጄ ከሆነ ዘመዴ ቤት ነው ያረፍኩኝ። ያው ዘመዴ ልበላት የእናቴ ዘመድ ነው። ከሷ ቤት ነው ያረፍኩኝና ከዛ እንትን አለችኝ። አቤት አረፍኩ። ሳሙናለሽ እንዴ ትታጠቢያለሽ? ሳሙናለሽ እንዴ ትታጠቢያለሽ ነው ያለችኝ። ሰው እንግዲህ ሳሙና ከቤታቸው ስትሄዱ ሳሙና ይጠይቋችኋል። እኔ ለራሴ ነገሮች ሁሉ ስብስብ ብለውብኝ ቸግሮኝ ነበር። በዛ ሰዓት እንኳን የሳሙና ብር ሊኖረኝ ይቅር ለራሴ በጣም ግራ ግብት እየተጋባሁበት ቀን ነበረ የዛን ጊዜ ማለት ነው። ሳሙናለሽ እንዴ ሻወር ትወስጃለሽ እንዴ ተብዬ እንግዳ ሁናችሁ አሁን እናንተ እንግድነት ሄዳችሁ ከሰው ቤት እንኳን ከስጋ አድጋችሁ ሰው ቤት ይቅርና እንደው እንግዳ ቤታችሁ ይመጣባችሁ እናንተን ብሎ ለመጣ እንግዳ እናንተን ብሎ እናንተ ጋር ጊዜ ለማሳለፍ እናንተን ፈልጎ ለመጣ እንግዳ ሳሙና አለ ወይ ብላችሁ ጠይቃላችሁ? አትጠይቁም። አንዴ ታጠባል ሳሙና ከሌለ ደግሞ በቃ የለም እንጂ ሳሙና አለ እንዴ ብላችሁ ያን ሰው አትጠይቁም። ሳሙና ቀባችሁበት ሻወር እንዲወስድ ታደርጉታላችሁ እንጂ ማለት ነው። እኔ ግን ሳሙና አለሽ ወይ ተብዬ ተጠይቄ ማለት ነው ውስጤ እስኪጎዳ ድረስ መናገር እስኪያቅተኝ ድረስ በቃ ማለት ሰውን እንደዚህ ነው እንዴ ብዬ መታዘብ እስክችል ድረስ ነው ያን ሰው የታዘብኩት ማለት ነው። እና ያንን ያክል ጊዜ ሳሳልፍ ያንን የጨለማ ጊዜ ለእኔ ጨለማ ጊዜ ያ ቀን ለእኔ የጨለማ ቀን ነው። ባጣችሁ ጊዜ በቸገራችሁ ጊዜ ቀኑ ሁሉ ይጨልምባችኋል። እና ያ ጊዜ እኔ አልረሳውም መቼም። ልርሳው እንኳን ብል ምረሳው ጊዜ አይደለም። ልርሳው ብዬ እንኳን ብል ቃልዬ በዛ ላይ ልጄን ተለይቼ ወጥቻለሁ። በዛ ላይ ባለቤቴ ደግሞ በጣም ኃይለኛ ኩንታሮት በሽታ መቀመጫው ላይ ታሞ ነበረ። እሱ ብር የለውም ግራ ገብቶታል። እኔ እሱ እንደው ይሄ ነው ብዬ ማስጨነቅ አልፈልግም። ገና ነኝ አዲስ አበባ ከቤተሰቦች ጋር እኮ ነኝ ምናምን እላለሁ። ሲስተር እንዳጋጣሚ ወልዳ ተኝታ ነበረ። የቃልዬን ጓደኛ ወልዳ ነበረ። ስራ አልነበራትም። ከባለቤቷ ጋርም ተጋጭታ ነበር። እሱም የለም በቃ እሷ ብቻ ናት። እሷን አቤቷ ተቀምጬ ቤቷ እሷ ያላትን እየበላሁ እሷ ያላትን እየጠጣሁ በዛ ላይ ደግሞ ይህን ስጪኝ ይህን አርግልኝ ስራ ካልሰራችሁ ይህን አርጉልኝ ብላችሁ እህት ለማስቸገር ከባድ ነው ማለት። የክራይ ቤት ነው ያለችበት እሷ። ያ በቃ ውስብስብ ብሎብኝ ጥላት መስዬ እስካሁን ድረስ ፊት ያለቅሎ የቀረው አዲስ አበባ ነው።
በዛን ሰዓት ማርያም የት ወደቅሽ? እንዴት ሆንሽ? አገሩስ እንዴት ነው ተሳካልሽ ሲያሰብሽው? በጭራሽ እንዲያውም 1500 ብር ነው። አዎ 1500 ብር የእንትን እኔ አሁን በልጁ የተነሳ ነው ይሄ ሙሉ ላወራው እየፈለኩ እንጂ ማውራትም አልፈልግም፣ ደስም አይልም። ግን ሲወሲ ስፈተን 1500 ብር አበድራይ ነበረ። ከዛ ደግሞ በጣም በጭራሽ ማረሳው እስካሁን ስለሷ ሳወራ ቅፍፍ የሚለኝ የሚዘገነኝ ነገር ቢኖር ማለት ነው። ከዛ የራሷ አያት ሲሞት ደግሞ 600 ብር ተበድሬ አብሬያት ጎንደር ሂጄ ነበረ ለለቅሶ። ያው ዘመዴ ስለሆነ ሰውየው ስጋዬ ነው በአባቴና ለቅሶ ሂጃለሁ አብሬያት ከሷ ጋር ማለት 600 ብር ጠቅላላ 2100 ብር ነበረብኝ። ያንን ለራሴ የመሄጃዬን ወደ አረብ ሀገር የሜዲካል የምን ምርመራዬን ላስተካክል እኔ እንደገና አዲስ አበባ ከሰው ቤት የሰው ቤት የኢትዮጵያ የሀበሻ ቤት ተወልጄ ሰርቻለሁ። ለመጀመሪያ ጊዜ 2012 ግን የሰው ቤት ሰርቻለሁ አዲስ አበባ ማለት ነው። እና ያን ነገር ሁሉ ሲፈራረቅብኝ እስኪ እህቴ የት ደረሽ? እንዴት ሆንሽ? ያላለ ሰው አሁን ፈልገው ያን ሁሉ ሲፈራረቅብኝ ኮሮና ሁኑ ሰው ቤት ገብቼ ተያዥ አዲስ አበባ ደግሞ ተያዥ ከሌላችሁ የፈለገ መታወቂያ ቢኖራችሁ ተያዥ ከሌላችሁ አያስገቡም። ሲስተር የአዲስ አበባ መታወቂያ ስለሌላት ማን ተያዥ ይሁነኝ? እሷ ተያዥ መሆን አትፈልግም። የአዲስ አበባ መታወቂያ ላይ ተያዥ መሆን አልፈለገችም። ሲስተርና በቃ ካልተሳካላት የሰው ቤት አስገቢያት እንጂ እያለች እሷ 18000 ብር ከኔ ልትቀበል ነበር በመንግስት ሰልጥኜ ማለት ነው። ሲወሲ በመንግስት ሰልጥኜ አሰቡት የሰውን ነገር እና ያን ሁሉ ሳሳል እንደገና ከሰው ቤት ገብቼ ስሰራ መስራት ችግር የለውም። ከሰው ቤት ገብቼ ለምን ሰራው ብዬ አይደለም። ለምን ሰራሁ የሰው ቤት ገብቼ ለምን እንትን አልኩ አይደለም። ግዴታም ነው መስራት ስላለብኝም ነው የሰራው ከሰው ቤት ማለት ሳልሰራ የሆነ ነገር ማግኘትን ዝቅ ካላላችሁ ከፍታ እንደማታገኙት ሁሉ ዝቅ ማለት ስላለብኝ ነው። ዝቅ ማለት ስላለብኝ ያው ዝቅ ብዬ ከሰው ቤት ሰራሁ። ግዴታም ስለሆነ ዝቅ ማለት ስላለብኝ ማለት ነው። በዛን ሰዓት አንድ ዘመድ ደውሎ ከእናቴ ልጆች እህቶቼ ውጪ አንድ ዘመድ ደውሎ እንዴት ሆንሽ? ተሳካልሽን? እንዴት ልትሆኝ ነው አላሉኝም። አንድ የባሌ ቤተሰቦችና እህቶቼ አዲስ አበባ ያሉት የተወደቅሽ ሌሎቹ እሷ 2100 ብር ስጪኝ ብሬን ስልክ ሰደት መጀመሪያ መሴጅ ጻፈችልኝ። መሴጅ ስጽፍልኝ አላየሁ ስደውል አላየሁትም። እውነት ለመናገር ማርያም ዛሬ ባታ ለማርያም ናት ስደውልልኝ አላየሁትም። ከእሷ አይቼው አውቄ ጸጥ ያልኩ ነው የመሰላትና ስልክ ያለማንሳት መፍትሄ አይሆንምና ስልኩን አንሺ እና በጣም ስለቸገረ ብሬን ፈልገዋለሁ ብሩን ላኪልኝ አለች። ከዛ እመቤቴ በመታውቀው ማለት ነው ከሽ ነው ያልኩኝ። ከየት አምጥቼ ነው የምሰጣት ያንን ብር? የለኝም ለህር ነው። ከዛ እሺ ነው ያልኳት እና መሴጅ ጻፍኩላት። እኔ እኮ እንደዚህ ስለሆንኩኝ ነው ምናምን ስላት እሱ አይመለከተኝም ማለት ነው። እህቴ እኔ እኮ አልኳት እኔ እኮ አንቺ የተለየሁት መልመጥመጥ ፈልጌ አይደለም። ልመጠመጥላት አልፈልግም። ምክንያቱም አታውቀኝም፣ አላውቃትም። ያገናኘን ያው ይሄ ዕለታዊ ችግር ጊዜያዊ ችግር እንጂ እሷ ጋር ምንም ያገናኘን ነገር የለም ማለት ያው ሰዳዳለው ምናምን ስላለች ነው ሰው ስትቆርጣችሁ ስታዩት እንጂ ቀርባችሁ ስታዩት በጣም የሰው ልጅ እንትን ነው። የሰው ልጅ መገመት አትችሉም። ቀርባችሁ ስታዩት በሩቁ ስትመለከቱት እንጂ ስትቀርቡት ሰው በጣም ከባድ ነው በጣም እና እህቴ እኔ እኮ እንደዚህ ነው ከአንቺ መለየት ፈልጌ አይደለም የእንጀራ ጉዳይ ሆነብኝ እና ደግሞ የሰው ቤት ነው ምናምን አልኳት። ከዛ ከኔ ብትለይ ከኔ ባትለይ ምን አገባሽ? ምን ይቀርብሻል? መቼም አልረሳውም የሜሴጁ ማለት ነው። እሺ ብዬ ምንም አላልኳትም። ትክክል ናት። ከሷ መለየት ለኔ ጠቅመኛል እንጂ የሚጎዳኝ ነገር የለም። ምክንያቱም ምንም አላደረገችልኝም። ሻወር ትወስጃለሽ ወይ ሳሙና አለሽ ማለት ጠየቀችልኝ። የአብርሃምን እንግዳ ማለት ነው። እና እንደዛ ስንከራተት አዲስ አበባ እህቶችን ሳስጨንቅ የቤት ክራይ እየከፈሉ ቀልቤን ችለው
በዛ ላይ ለኔ ብዙ ነገሮችን እነሱ ሳስቸግር የእናቴ ልጆች አንድ ቀን ደውለው አይዞሽ ያለ ይመስል አሁን የራሱን ኮተት ለመሙላት ወይም የራሱ ችግር ሊደፍን ደውሎ እንደዛ አስጨንቆ ደግሞ አስጨንቋችሁ እንኳን ሸሚዟችሁ ልካችሁለት ደርሶኛል እንኳን እግዚአብሔር ይስጥልኝ አይልም ሰው ማርያም በጣም እንዴን ያልኩኝ ማለት በቃ ኢትዮጵያ ሰው የሚፈልግ ገንዘብ ነው እንዴ? ሰው በቃ ሰው መናፈቅ አቁመዋል። በተለይ የአክስቱ ልጅ የአጎቱ ልጅ ምናምን ሰው መናፈቅ አቁመዋል። ማርያምን ገንዘብ ካለሽ ነው የሚናፍቁሽ። ከዛ በቃ ለካ አልኩኝና አሁን ለኔ ትምህርት ነው። ምንም ችግር የለብኝም። በ500 ብር ሰውን ገመትኩ፣ በሰውን ታዘብኩ ማለት እዛ ጋር ልጄን ይዛ የተቀመጠች እናት እያለች እሱ መስራት እየቻለ እኔን አስጨንቆ 5000 ብር ተቀብሎ ወስዶ ደርሶኛል እህቴ እግዚአብሔር ይስጥልኝ ማለት ምን ይጎዳል? መቼም ክብርና አይቀንስም አይደል እንዴ? እንደዛ ሲጠፋ በጣም ለካ ልጅ ይሁን ነው ለነገሩ እውነትን ነው። አንቺ የዋህ ነሽ ሰው ቸገረሽ ሲል አቺን ያልከው ለካ ልክ ነሽ። ልቤን ባልጠቀም ሰው ሆኖ ውሃል ብዬ ነው ዝም ያልኩት ማለት ነው። እና ሰው በጣም ከባድ ነው ማለት እኔ እንጃ እስማሙ ደንፈስ በቃ ክፉ ልትሆኑ ሰው ይገፋፋችኋል። በቃ ክፉ ልትሆኑ እንድትጨክኑ በቃ ዘመድ በቃኝ እንድትሉ ይገፋፋችኋል። ማርያም ሳትወዱ በግዴታ ስለ ዘመድ ያክስት ልጅ ያጎት ልጅ አልፈልግም በቃኝ እንድትሉ ይገፋፋችኋል። አሁን እሱ እኔን እንደዛ ነው ያደረገኝ። በቃ እንደዛ ነው የገፋፋኝ። እኔ ማለት ይሄ እንደዚህ አይነት ሰው አለ እንዴ እስክል ድረስ እንደዚህ አይነት ሰው አለ እንዴ በኢየሱስ ክርስቶስ ስም እስክል ድረስ መቤቴ በጣም ነው ስሜቱን የጎዳው። እና ትዕግስት ማጣት ደግሞ ትምህርት ይሆናችኋል። ስታጡ ለምን አጣን አትበሉ፣ ለምን ቸገረን አትበሉ። እግዚአብሔር ጋር አትከራከሩ። እግዚአብሔር ምክንያት አለው። እናንተ ያሳጣበት ምክንያት አለው፣ የጣለበት ምክንያት አለው። መድኃኒዓለም እኔን ሲጥላይ እንደሚያነሳኝ እሱ ራሱ መድኃኒዓለም ያውቅ ነበር። እኔ ነኝ እንጂ ቸኳል ላይ ሆንኩት። እሱ ግን ሲጥላይ ያነሳኛል ብዬ እንደሚያነሳኝ አስቦ ነበር። ገብቷቸዋል። እንደሚያነሳኝ አስቦ ነበር። አነሳኝ። የድንግል ማርያም ልጅ እና መላችሁ ፈልጌ ነው። ገንዘብን ፈልጎ የሚመጣ ዘመድ ካለ በብሎክ ሸኞች እና አሁን 3 ቀን ሰጥቼዋለሁ። መቼ ጽፌልታለሁ የተላከበትን አስቀምጬታለሁ። መቼ ስደደብ አይደለሁም። ከዛ በኋላ ግን ዝም ካለ አይቶል በብሎክ ሸኝማለሁ። የላኩበትን ደረሰ ወረቀት ግን ይዣለሁ። በኢትዮጵያ ነው የተላከለሱ እና ባለጌ ማለት አንዴ ቸግሮት ከጠየቀ ድጋሜ የሚቸግረው አይመስለውም ሰው። አንደኛ በጣም ጸያፍ ነገር ነው። ለገንዘብ የሚቀርባችሁ ዘመድ ማርያም ይሄ ዘመዳችሁ አይደለም፣ ጥቅም ፈላጊ ነው። አሁን አንድ ዘመድ ሲያወራ አይቆየው
ሲያወራ ይቆየና ምስቴ ወደ ዱባይ ልትሄድ ነው እና ወደ ዱባይ ልሄድ ነው እያልሽ እየረበሸችኝ አለ። እናቱ ሄዳ አልኩት ልጅስ አለ እንዲህ አልኩት ልጅህማ ከአያቱ ጋር አስቀምጡት ምን ችግር አለ? ኧረ በሞትኳት ልጄን ከአያት እጅ አላሳድግም ማለት እኔ ልጄን ከአያቷ ጋር ነው የተውኳት። በዛ በ10 ወሯ ነው ልጄን ትቻት የወጣው። አሁን ያው የ8 ዓመት ልጅ ናለች። ስለዚህ ምን ችግር አለው? ለለውጥ ከሆነ ከአያቱ ጋር አድጎ እሷ ሰርታ እስክትመለስ ድረስ 2 ዓመት ብትሰራ ይበቃችኋል። መስሪያ ነገር ይዛ ትመለሳለች አልኩት። አላረገውም ግን የሆነ ሰው ቤት እንዲገዛላት ይፈልጋል። የሆነ ሰው ብር እንዲሰጠው ይፈልጋል። ገረመኝ ማለት ነው። ከዛስ ለእኔ ለስንት ሰው ነው ስልክ የምታመጫለኝ? አስብቻል እዛ እህቴ ወልዳለች። ሂዷ አላያትም እህቴ ነው። ከዛ ለባለቤቴ እና ደግሞ አንድ እህቴ ያለች እሷ ብዙ ጊዜ ከ2 ዓመት በላይ ስልክ ጠይቀኛለች። እሷ ውጭ ሌላ አላመጣም አልችልም አልኩት። ሰው እናንተን የሚፈልጋችሁ ጥቅም ሲፈልግ ብቻ ነው። እኔም እንዲህ አይነት ሰው አልወድም። ጥቅም ፈላጊ ሰው ከእናንተ ጥቅም ፈልጎ አይነ ብዬ በላውን ይቅርታ እናንተን ትቶ ከእናንተ ገንዘብ የሚፈልግ ሰው ካለ ዘመዳችሁ አይደለም፣ ጠላታችሁ ነው። ይህን እንድታውቁ ማርያምን እና እኔ ያንን ሁሉ ችግር ያን ሁሉ ልፋት ሳሳልፍ ስንከራተት እንዳልኳችሁ ባለቤቴና የባለቤቴ ቤተሰቦች ናቸው። ከእህቶች ቀጥሎ አይዞሽ ያሉ አይዞሽ ያልፋል ያሉ የባለቤቴ እህቶች ባለቤቴ እና የባለቤቴ እናት አባት እናቴ ልጄን የያዘችልኝ ልጄ ያልፋል አይዞሽ ያለችኝ የወለደችኝ እናቴ ሌላው ማርያምን ስም ያወጣላችኋል ወይ እሷ ዛሬም ብትሄድ ነገም ያው ናት። ሰርታ እኮ ለባሏ ነው የምታደርገው። ሰርታ እኮ አትቀየርበትም። ሰርታ ያው ናት። የዋ ስትሆኑም ትሰደባላችሁ። ዝም ስትሉ ኃይለኛ ስትሆኑ ትሰደባላችሁ። የሀበሻ ጸባዩ አይለይም። እሷ ነገም ብትሄድ እኮ ያው ናት። እሷ ሰርታ ሰው አትሆን። ስታጡ ስማችሁ በጣም ነው የሚበዛው። ሲቸግራችሁ መስራትን ገንዘብ ካላችሁ ምን ማድረግ ራሳችሁን እያወቃችሁ እንዳላዋቂ ነው የሚያደርጓችሁ። ማርያም እንዳላዋቂ እናንተ ምንም የማታውቁ በቃ እኛ እናውቅልሻለን፣ እኛ እንደዚህ ብታደርጊ እኛ እናደርግልሻለን፣ እንደዚህ ብታደርጊ እኛ እንደዚህ እንሰጥሻለን ነው የሚሏችሁ። እንደዚህ አለ በእናንተ ገንዘብ እናንተ ላባችሁን አድርጋችሁ በሰራችሁት ማርያም እኛ እናውቅልሻለን፣ እኛ ባልነሽ ሂጂ፣ እኛ ባልነሽ ተራመጂ ይሏችሁ። እኛ እናውቅልሻለን፣ እንደዚህ ታረጊ እኮ እንደዚህ ሆኛለሽ። በከፋችሁ ጊዜና በቸገራችሁ ጊዜ ግን ራሳችሁን በጣራችሁ ጊዜ በከሳችሁ ቁርቁር ባላችሁ ጊዜ ግን ስማችሁን ያበዙታል። እሷ እኮ እንዲህ ናት፣ እሷ እኮ ለወንድ ነው። ማርያም እኔ ባለቤቴን ያገባው ሱዳን ሀገር ነው የልጄን አባት ማለት ነው። እና ወይ ያላዩትን መለቴን ያላዩትን ስሙን ብትስ በቃ ለሱ እንደዚህ ያደረገችለት ገንዘቧን የበላው እሱ ነው። መብርሃንን ምንም ነገር ባላየው ነገር ስሙን ብታይ ብትል አደረጉት። ገንዘቧን የበላት እሱ ነው፣ ለሱ የሰጠችው። አሁንም ብትል ገንዘቧን የሚበላት እሱ ነው። የልጄን አባት ባሏን ትፍታ። ባሏን ካልፈታችሁ አረብ ሀገር ይቺ አረብ ሀገር ልሰድሽ ያለችው ልጅ አቤት በስማ
ከስንቱ ሰው ጋር እንዳልገናኝ ከልክላለች መሰላችሁ። ትሸታለች፣ ልጆቻችሁ ይታመማላችሁ። ከውጭ የአክስቴ ልጅ ከውጭ ስትመጣ ማግኘት ስትፈልግ ትሸታለች። ሰውነቷ በጣም ስለሚሸት ልጆች ይታመሙብሻል ከልክላታለች። እግዚአብሔር ይመስገን ማጣት ካልሆነ በስተቀር እግዚአብሔር የሚያሸት በሽታ አልሰጠኝም፣ ተመስገን። እና ስታጡ ስማችሁ ይበዛል ብዬ ነው። ሲኖራችሁ ደግሞ ማታውቁት ቤተሰብ ከቁጥጥሩ ዘመድ እናንተን ይፈልጋል እና ሚላችሁ ይሄ በዚህ ሁሉ ወሬ የመጣ በዛ ልጅ ነው። ገባችሁ? ሰውን እያደራችሁ በቃ እንትን ትሉታላችሁ። ለዛ ሰው ያላችሁ አመለካከት እየቀነሰ 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 ነው የሚሄደው። በቃ የምትወዱትን ያክል እየጠላችሁት እየቀፈፋችሁ ለሱ ለዘመዳችሁ ለአክስት ላጎት ልጅ ያላችሁ ፍቅር እያደረ እየሞተ ነው የሚሄድ። እየሞተ በቃ እያደረ እየሞተ ነው የሚሄድ ማለት የአክስት ልጅ የሚቀርባችሁ ለጥቅሙ ነው ስታዩት በጣም ነው የሚሰማችሁ። ማለት አንድን ሰው ለጥቅም እኔ በህይወቴ ሰውን ለጥቅም ብዬ መቅረብ አልፈልግም። ጥቅመኛ ሰውን በጣም ነው የሚያስጠላኝ። ማለት ጥቅመኛ ሰው ለጥቅም ብሎ የሚቀርባችሁ ሰው በጣም ነው የሚቀፍ የሚዘገንንም ማለት ነው። እና እኔ ብዙ ሰውን ታዝቤያለሁ፣ ብዙ ሰውን አይቻለሁ። ለጥቅም ብሎ ነው የሚቀርብ ሰውን እና በተለይ አረብ ሀገር ያላችሁ ለቅሶ እንኳን በትክክል አታለቅሱ። ከፍቷችሁ ምርር ብላችሁ እንኳን አልቅሼ ይውጣልኝ ብላችሁ እንኳን ግብት ትሉ ወደ እኔስ ክላስ የለኝም የራሴ ለብቻ ገብቼ የምተኛበት ክላስም የለኝ አልቅሼም የሚወጣልኝ ክላስ የለም እና አልቅሼ እስኪ ይውጣልኝ ብዬ ብል እንኳን የማላስበት ቦታ የለም። እንኳን ራሴ ከፍቶኝ አልቅሼ ሊወጣልኝ የእናቴን እናት አጥቼ እንኳን አልቅሼ አልወጣልኝ ቦታ ስለሌለ ማልቀሻም ቦታ ያስፈልጋል። ያሳደገችኝ የእናቴ እናት መስዋዕት የከፈለችልኝ ስትሞት አልቅሼ አልወጣልኝም፣ አላለቀስኩም፣ እንባ አልፈሰሰላትም። ውለታዋ እሷ እንባ ብቻ አይደለም ብዙ ነገር የሚያስፈልጋት እናት ነበረች። ቦታ ስለሌለኝ ማልቀሻ ቦታ ስለሌለኝ አልቅሼ አልወጣልኝም። ታዲያ ይሄን ያልተረዳ ሰው ደውሎ እወድሻለሁ አንቺን ካልጠየቁ ግዴታ ያለብችሁ ነው የሚያስመስሏችሁ። ብትጠይቀው እና ካንቺ ካልተቀበልኩ ከማልቀበል ነው ብለው ፍጥጥ ጠይቋችሁ ሸም ያስይዙና እናንተን ግዴታ ያለባችሁ እንዴ ግዴታ አለብኝ እንዴ ለሰው የመርዳት እንድትሉ ሰውን እንድትጠሉ ድጋሜ ስልክ እራሱ አሁን ያው እግዚአብሔር ይመስገን ስለምሄድ እንጂ ማለት ቢሆን ስልክ አልይዝም ነበር። ማርያምን አገር ቤት ማልገባ ቢሆን ማርያምን ስልክ አልይዝም። ምን መጥቶብኝ ስልክ የሚይዝ እንዴ? ስልክ ይዤ ሰላም ለምን እነሳለሁ? ከሰው ጋር ስለምን እቀያየማለሁ? ስልክ ይዤ ስልክ ተው ነበር ሙሉ በሙሉ ስልኬን አጥፍቼ ዩቲዩብን ብቻ እየሰራሁ ቁጭ ነበር። ግን ያው ደስ የሚለው ደግነቱ እሄዳለሁ ስለምሄድ ዩቲዩብን ሀገር እየሰራሁ ስንትን ስለምን ያ ምክንያቱም ኢትዮጵያ ገባሁ በኋላ ከኔ ብር ቢጠይቅ ማንም ስለማያውቅም ሰው ለዛ ምን አገባኝ ብዬ ነው እንጂ ገና ብሆን 1 አመት የሚቀረኝ ቢሆን 2 አመት የሚቀረኝ ቢሆን ማርያም ስልኬን ድርግምግም በቃ የምፈልጋቸው ሰዎች ማግኘት የምፈልጋቸው ሰዎች ብቻ በኢሞ ወይም በዋትስአፕ ኮንታክት አድርጌ ሌላውን ብር የምጠይቀኝ ሰው በብሎክ አጠናግሬ ስልኬን ውልቅልቅ አድርጌ ቁጭ ነበር ማለት ይናፈቀኝ። ምክንያቱም ሰው እናንተን ፈልጓችሁ እናንተን ናፍቋችሁ ነው ሰው መደወል ያለበት። 5 አመት 6 አመት ወረዲ 6 አመት ኮሮና እንግዲህ ገብቶ ከዚህ ሀገር ከመጣው 6 አመት ያን 6 አመት እንትን አንድ ሰው ፈልጎ የት ነሽ የት ወደቅሽ ልጇን ጥላ ተሰደደች አራስ ልጅ ትታ ነው ሄደችው ብሎ ያላሰበኝ ሰው ገንዘብን ፍለጋ የት ነሽ ብሎ ሲያፈላልጋችሁ እንዴት አይሰማችሁም? በጣም ነው የሚሰማው። ደግሞ እኮ በዛ ላይ ያበሳጭ ይሄ አይደለም ደርሶኛል እንኳን አይልም። ደርሶኛል እግዚአብሔር ይስጥልኝ አይልም። ምን ችግር አለው? አልቀማው አንዴ ከአካውንቱ አስገብቻለሁ። ባላስገባ ኑሮ ግን በመጨረሻ ሰላሜን ይነሳው ነበር።
ሲገባለት ግን ደርሶኛል እግዚአብሔር ስሻ ይባላል። ስንት ቻሌንጆችን አሳልፌ እዚች ሀገር ለመምጣት እንኳን ስንት ቻሌንጆችን አሳልፌ ወደ ሀገሬ ለመመለስ ራሱ ስንት ቻሌንጅ እያሳለፍኩ ነው ያለው። ስንት ነገሮችን የምሰማቸው ብዙ ነገሮች አሉ። ልመጣ ብዬ እያታለልኩኝ መምጣት ፈጽሞ ወደዚህ ሀገር ተመልሶ አይደለም እኔ መሄድ ካለብኝ ሌላ ሀገር ሄጄ እሰራለሁ እንጂ እዚች ሀገር ተመልሼ መጥቼ መስራትን በፍጹም አላረገውም። ግን እኔ መውጣትን ስለፈለኩ በሰላም ጋር ልጄ ጋር መገናኘትን ስለፈለኩ ብቻ ልመጣ ነው እያልኩ እያታለልኩኝ ያለሁባት ይችን ወር 6ኛ ወር ከገባች ስንት ነገሮችን እያረኩኝ ሳቅ የሌለኝን እየሳኩኝ በሰላም መውጣት ስለፈለኩ ነው። እንዴት ሆነን ልንገባም ተሰቃይተን ልንወጣም ተሰቃይተን ነው የምንወጣው። እና ገንዘብን ፈልጎ የሚቀርባችሁ ዘመድ ማርያምን ጠላት ነው። ማርያም ቃል እየተሙት ጠላት ነው፣ ዘመድ አይደለም። እኔ በጣም የታዘብኩት በጣም እንዴት አንድ ሰው ገንዘብን ብቻ ፈልጎ እናንተ የወደቃችሁበትን ቦታ ይፈልጋል፣ ያላችሁበትን ቦታ ያፈላልጋል። እናንተ የምትገኙበትን ብቻ ፈልጎ አግኝቶ ዳይሬክት ገንዘብ ካላክሽ ብሎ እንዴት ያጨናንቃችኋል? ተጨናንቃችሁም ሸሚዟችሁን ስትልኩልኝ ደርሶኛል አይባልም። አመሰግናለሁ ማን ጎዳ? ብሩ አይደለም እኔ ስሜታዊ ያደረገኝ ብሩ አይደለም። ብሩ ትንሽ ነው፣ 5000 ብር ናት። ግን ያን 5000 ብር እንዴት አድርጌ እንደማመጣው እኔና መድኃኒዓለም ነው የምናውቀው። ገና ሰው የአረብ ሀገር እናትና ታገኛለች። ይሄ በወር የሚመጣ ገንዘብ እኮ ልመና በሉት። ላባችሁን ጠብ አድርጋችሁ ሰርታችሁ የምታመጡት ራሱ ልመና ነው። ልመና ታውቃላችሁ? ለምናችሁ እባካችሁ ብላችሁ ነው። ለመላክ ስትፈልጉ 2 ሳምንት ቀድማችሁ ንገሩ ነው የምንባል። 3 ወር 4 ወር ሆኗልና ገንዘባችን መላክ እንኳን ስንፈልግ ለምን ቀድመሽ ንገሪኝ፣ ቀድመሽ 2 ሳምንት ሲቀርሽ እኔ ቅልሽ ነው የምልከው። ለምኜ ተማራም ተመጻድቄ ነው የምልከው። ልልክ በገንዘቤ ለምኜ ማርያም ለምኜ ተሽለልጬ መብቴ ነው፣ የሰራሁበት ገንዘቤ ነው። ነገር ግን ዛሬ ላኪ ብላት ዛሬ አልልክም። ቀስ ብላ ታሽታ ተጎሽታ ነው የምትልከው። ያን ሁሉ ሰርቼ ልክ ነው የማገኘው። ለዛ ደግሞ በጣም ስሜታዊ ያደረገኝ፣ በጣም ያበሳጨኝ፣ በጣም ያናደደኝ ደርሶኛል ሳይሌ ስለቀረ እግዚአብሔር ይስጥልኝ ስላላለ አሁን እሱ የሚጠብቀው ልገባ ስለሆነ ሌላ ነገር ነው ከኔ የሚጠብቀው። የኔ ህይወት አያሳስበው፣ የኔ ባል ምን እንደሚያስብ አያሳስበው፣ ልጄ ጋራም በምን እንደማስተዳደር እንዳለብኝ አያሳስባቸው። ስሄድ ምን ይዛልን ትመጣለች፣ ለእኛ ምን ታደርግልናለች? ይሄ ነው ገባችሁ? ይሄ ነው። እና እንዴት የሰው ልጅ በዚህ ልክ ጭካኔን በቃ ትላክ እንዴ ቤት እንዳለባችሁ አንቺም ያልጠየቁ ማን እንጠይቅ ታዲያ? ማን አለ ምናምን? አሁን ጊዜው ሶሻል ሚዲያ ነው። ዛሬ ቲክቶክ ቢጠቀሙ ይከፍላቸዋል። በስነ ስርዓት ጸዳ ያለ ቪዲዮ ቢሰሩ ዩቲዩብ ቢከፍቱ ይከፈላቸዋል። ዛሬ ዘመኑ የሶሻል ሚዲያ ነው። ሶሻል ሚዲያ መጠቀም ብር ያስገኛል። ከአንድ ድሃ ልጇን ጥላ ከወጣች ብሯን ጭሎ ከማስገደድ ሶሻል ሚዲያ መጠቀም ማንንም አይጎዳም። ከኔ ከድሃቱ ልጄን ትቼ እያለቀሰች ማርያምን ጡቴ ድንጋይ ሆኖ ጡቴ ድንጋይ ሆኖ ልጄ ወተት ሞልቶ ልጄ እያለቀሰች ነው ጥያት የተሰደድኩ። ሰላጣ ነው የምበላ። ጾም ነው ዛሬ፣ ሰኔም ጾም ነው፣ ሮብም ነው እንብላ። እና ልጄን እያስለቀስኩኝ ነው የተሰደድኩኝ። ገባችሁ? ያንን ማንም ሳይረዳልኝ አሁን ከኔ ገንዘብ ፈለጋ
ካንቺ እኔ በጣም ያበሳጨኝ እኮ ማርያምን ሌላ አይደለም። እና ካንቺን ያልጠየቅ ማን ሊጠይቅ ነው? ግዴታ የለብኝም እኮ እኔ አንቺን ያላስቸገርኩ ማን ላስቸግር ነው? ምን አገባኝ? የፈለገውን ያስቸግር፣ አይመለከተኝም ማለት ነው። ታዲያ እንደዛም ሆኖ ደግሞ እሺ ብዬ ሸሚዞ ደግሞ ስልክለት እግዚአብሔር ይስጥልኝ እህቴ አመሰግናለሁ አይልም ሰው። ደርሶኛል እንኳን ማንን ይጎዳል? እንዴት እንደሚያናድዱ ሚኒት በጣም ነው የሚያናድዱት። እና ሰው አንጀታችሁን ይቆርጡታል። በቃ ድጋሜ ስለነሱ እሳቤ እንዳይኖራችሁ፣ ስለነሱ ምንም አይነት እንዳታስቡ። በቃ ስለነሱ አስተሳሰባችሁ እንዲጠፋ ትዝ እንዳትሏቸው እንድትሆኑ ነው የሚያደርጉት ድርጊት ማለት ነው። በቃ አስጥልት እንዴ ግዴታ። እኔ ደግሞ የሚገርመኝ ግዴታ እንዳለብን አድርገው እኛ እዚህ እንዴት እንደምናገኘው እኔ አሁን የድመት አጣርጌ ነው ድመት አለ የነሱን አጣርጌ የነሱን ያራቸውን ማን አጥቤ ተሰቃይቼ ነው የማገኘው። ያን ብር ማለት ነው እንደ ቀልድ የሚገኝ ብር አይደለም። ግን በቃ ግዴታ ያለብን ይመስላችኋል? አንቺን ካላስቸገርኩ ማን ላስቸግር? ኧረ እባክህ እኔን ካላስቸገርክ ማን ልታስቸግር? ባናተ ተተከል ማርያምን ድጋሚ አይሆንም። እናቱ ሟች ናት ብዬ ነው በጣም ስለምወዳት ስለነበረ የሟች ልጅ ስለሆነ ነው እንጂ እኔ ለዘመድ ዜሮ 5 ሳንቲም እንኳን ስጦታ ብድር መስጠት አልፈልግም። እንኳን ስጦታ እንዴት ሁኜ እንደወጣሁ ስለማውቃት ለልጄ ሳሙና ይቀዘና ካካ ማጥብበት ሳሙና ጥቼ ተሰቃይቼ እንዴት እንደወጣሁኝ ስንት ነገሮች እንደሰማሁኝ እኔና መድኃኒዓለም ነው የሚያውቀው። ስንት ሰዓትሽ ራሷን ሳታስተካክል ማን ወለጃላት ሳይኖራት ማን ወለጃላት? ሰው ራሱን ሳያስተካክል ሳይደራጅ ጓደኛ የመታ ጎንደር ነው የወለድኩት። የኛ ገጠር ስለሆነ ለሐኪም ቤቱ ምናምን ቅርብ ብዬ ጎንደር ነበር የወለድኩት ካጎቴ ቤት። ጓደኛ በጣም የምወዳት ጓደኛ ሱዳን ሀገር ብዙ ነገር ነው ያሳለፍነው። ጓደኛ የመታ እሷ እንትን ስትለኝ እሷ ልመጣ ላይሽ ልጅሽንም ልያት አንቺንም ልጅሽ ብላ እንትን ስትለኝ እሺ ብያት እንዳታስመጫት ይኸው አሁን የምበላው ሰላጣ ይሄ ነው እንዳታመጪ ከቤቴ እንዳታስገቢያት ተብዬ ተከለከልኩበት ጊዜ ነበር። ገባችሁ? ሰው ስትይዙ እናንተን በጣም ይወዷል። በጣም እሷ እኮ እንዲህ ናት፣ እሷ እኮ የዋህነታችሁን እኮ እናንተ ታውቃላችሁ እኮ። መቼስ ሰው የዋህ ከሆነ የዋህነቱን አይጠፋውም። የዋህነትን እኔ ሰው ሳይነግረኝ እኔ እራሴ አውቀዋለሁ በምን የዋህ እንደሆንኩ ማለት ነው። እሷ እኮ የዋህ ናት። አሁን በቃ እሷ እኮ የዋህ ናት፣ እነሷ እኮ የዋህ የለም። እባክህ የከፋይ ጊዜና የቸገረ ጊዜ የዋህ ቸግሯታል። የዋህ እኮ አታለች ማን አለኝ አሁን የዋህ ናት የሚለኝ ወጣችሁ ስታጡ የዋህ ናት ይባላል። ስትሰሩ ደግሞ እሷ እኮ የዋህ ናት ትባላላችሁ። ገባችሁ? ይህን ነው ማወቅ ያለባችሁ። ይህን ነው ማሰብ ያለባችሁ። ስትይዙ የዋህ ናት ስትባሉ እንዳስቁላቸው። ስትይዙ እናንተን የዋህ ናት ለሚላችሁ ሰው ማርያምን የዋህ አይደለንም ባይ እኔ የዋህ አይደለሁም። እኔ ሳጣ የዋህ ናት ቸግሯታል ልርዳ ያላለኝ ሰው አሁን ሲይዝ ስሰራ የዋህ ናት የሚለኝ ሰው አይቆም። የዋህ አይደለሁም። አንቺ አማርኛ እኔ የዋህ አይደለሁም። አራት ነጥብ ምን ያመጣል? ምክንያቱም የዋህ ናችሁ አይታችሁታል። ስታጡ የእናንተ የዋህነት ምንም ትርጉም ካላመጣ የዋህ ናት ስላላችሁ ምን ያደርግላችኋል? አውቆ እናንተን አንጀታችሁን ለመብላት መልካም ለመምሰል ለእናንተ ሀሳቢ ለመሆን የዋህ ናት እኮ እሷ
እሷ እኮ እንዲህ ናት ቢላችሁ እንዳታስቡ። ያው አውቆ ነው ከእናንተ የሆነ ነገር ሲፈልግ ነው። የዋህ ናት አትደውልም ብላችኋል። ለአብርሃም ቤት የከለከለ ሰውን ስልክ ባትደውሉ የሚገርም አይደለም። ምክንያቱም ያደረገው ድርጊት ያውቀዋል። ቤት የእግዚአብሔር ነው። ነገ ጥለነው ለምንሄደው ቤት ዛሬ እስካለ እንደሰትበታለን እንጠቀምበታለን እንጂ ነገ ጥለነው ነው የምንሄድ ያን ቤት ማለት ነው። ግን እሷ አትደውል፣ እሷ ሰው አትወድ። ማንም ሰው አይጠላም። ማንም ሰው አይጠላም። እኔ በነገራችን ላይ ሰው መጥላት አልወድም። ሰው አልጠላም። ሰው ጠልቼ አላውቅም። ሰውም እንዲጠላ አልፈልግም። ግን ሰው ደግሞ በቃ ነገሩ ሲደራረብባችሁ ያ ሰው ለእናንተ ያለው አመለካከት ዜሮ ሲሆን ያን ሰው ግዴታ ትጠሉታላችሁ። የምትጠሉበትም ግዴታ ስላለ ማለት በከፋችሁ ጊዜና በቸገራችሁ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ በከፋችሁ ጊዜ በቸገራችሁ ጊዜ ያ ሰው እናንተን አይዟችሁ ሳይላችሁ ገንዘብ ፍለጋ ሲቀርባችሁ በጣም ሰውነን ትጠሉታላችሁ። እና እኔ ደግሞ ስላየሁት ማንም ጋር ማደዋወል አልፈልግም። ይሄን አውቆ ነው ያጎቴ ስልኬን የሰጠው። እኔ ደግሞ ምንም አይመስለኝም። አረብ ሀገር ያላችሁ ፕሊስ ገንዘብ ፈልጎ የሚደውልባችሁን ሰው እንዳታስቀርቡት። ማርያምን ብር ፈልጎ እናንተን ሳይፈልግ ቀርቶ ከእናንተ የሚፈልገው ጥቅም ሆኖ ስታገኙ ስሜታችሁ ይጎዳል። መጨረሻውን ስታዩት ማለት ነው። እና ራሳችሁን ገታ አርጋችሁ ገንዘባችሁን ለመያዝ መሞከር ነው። ዝም ብላችሁ ላገኛችሁ ሰው ገንዘብ እየሰጣችሁ በኋላ ኪሳራ ውስጥ እንዳትገቡ። ቤታችሁን ስሩ። ቤቱን የሰራ ሰው ቢገባ ኩበትም ሽቶ ይበላል እንኳን የማያጣው። ቅድሚያ ራሳችሁን ነው። ከዛ ከተረፈ ነው ዘመድም ሆነ መርዳት ካለባችሁ። ቅድሚያ ራሳችሁን ነው። ከዛ የእናንተ ትርፍ ካለ እኮ መርዳቱ ከባድ አይደለም። ግን እናንተ ሳይተርፋችሁ ዘመድሽ ነው ብሎ እወድሻለሁ ያክስቲ ልጅ አጎቴ ነው ብሎ ቢመጣ ለመጣበት እግሩ መመለስ ነው። እናቴ ጊዜው ከብዷል። ጥቅም ፈላጊ የበዛበት ጊዜ በስማ ማርያምን ዘመድ ሳይሆን አሁን የሚወደድ ጥቅም ገንዘብ የከሌት እንደዚህ አድርጋ የከሌት ለወንድሞቿ እንዲያርጋላቸው የከሌት ልጅ
ለወንድሟ ጀነታ 50 ሺህ ብር ላከች። ለወንድሟ 100 ሺህ ብር ላከች። በቃ የኛ ቤተሰብ በተለይ በስማ ከባድ ነው። ቻው በሉ። ላይክ ሸር አድርጉ።